በዛሬ ቀን ነገሮቹ ሁሉ ተበላሽቷል። ያሳዝናል። አሁንም በድጋሚ ጽናት ተሰብራለች። የኪራይ አባት ጉድ አምጥቷል። ሌላ ሴት እዚህ ቤት ትመጣለች። እሷም ደግሞ የኪራይ እጮኛ ወይንም የኪራይ ሚስት እንድትሆን እፈልጋለሁ። እንደገና ደግሞ የኪራይ እናት የካንሰር ታማሚ ስለሆነች ልጄን ሳልሞት በፊት የልጄን ደስታ አይቼ መሞት ይሻለኛል እያለች ነው። እኔም ደግሞ ልጃችን ቶሎ እንዲያገባ እንፈልጋለን። ስለዚህ የሆነች ልጅ እዚህ ቤት ስለምትመጣ ኪራይና ያ ልጅ ቶሎ እንዲግባቡ ቶሎ እንዲፋቀሩ እባክሽን እርጅኝ እያላት ነው። የኪራይ አባት ደግሞ ጽናት ይሄንን ማድረግ አልችልም፣ ምክንያቱም እኔ አልችልም ብላለች እና ኪራይ መጀመሪያ ሌላ ሰው ህይወት ውስጥ ከሌለ ይጠይቃለሁ ብላለች። ይሄ ለጽናት ከባድ ነው። የሚወዱትን ሰው የራሱን ህይወት የራሱን ደስታ ለሌላ ሰው መስጠት በጣም ይከብዳል። የምር በጣም ያሳዝናል። የጽናት አባትም ዛሬ አዝኖ ወደ ቤታቸው ተመልሷል። ልጄን አሳዝኛለሁ፣ ልጄ ተጨንቃለች ብሏል። እና ውድና እየተከበራችሁ ቤተሰቦች እንዴት ናችሁልኝ? እንዴት ከረማችሁ? ሰላማችሁ ብዛት ይበልልኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ማለት እወዳለሁ። እና በዛሬ ቀን ኪራይ ድራማ ክፍል 47 ተለቋል። እናንተ ደግሞ ገብታችሁ ማየት ብቻ ነው። እና የዛሬ ቀን ግን ያሳዝናል። ጽናት በድጋሚ ልቧ መሰበሯ እኔ በጣም ነው ያስጠላኝ። ምክንያቱም መቼ ነው እቺ ልጅ ደስተኛ ሆና የምትኖረው? ህይወት እቺ ናት እንዴ? በጣም ከባድ ነው። መቼ ነው ዛሬ ተደሰትኩ ስትል ነገ ደግሞ ሌላ ነገር ይፈጠራል። ማስታወስ እንችላለን እኮ መጀመሪያ ቤቲ፣ ከዛ ሶሲ፣ ከዛ ቤቲና ሶሲ ከጽናትና ከኪራይ ህይወት ወጥቷል። አሁን ጽናትና የኪራይ ደስታ ነው ብለን ስንደሰት ዛሬ ደግሞ የኪራይ አባት ሌላ ምስራች ይዞ መጥቷል። ይሄን ደግሞ ያሳዝናል። ምንድነው እሱ? ሌላ ሴት እዚህ ቤት ትመጣለች። እሱም ደግሞ የኪራይ ሚስት እንድትሆን እፈልጋለሁ። የኪራይ እናት በአሁኑ ሰዓት የካንሰር ታማሚ ስለሆነች ሳልሞት በፊት የልጄን ደስታ አይቼ እሞታለሁ እያለ ስለሆነ ቶሎ ብሎ እንዲጋባ እንፈልጋለን። አግባ ብለን ብንጨቀጨቁ እንኳን ዛሬ ቀን እያለ ዛሬ ደርሷል። ስለዚህ ያችኛ ልጅ እኔ ቤተሰቦቹ በስርዓት ያሳደጓት ጨዋ ልጅ እና ከቤተሰቦቹ ጋራም መስተሳሰር ስለምንፈልግ እንደገና ደግሞ ለኛም ትመጥናለች እያሉ ነው። እንግዲህ እንዳያችሁ ጽናት የደሃ ልጅ ናት። ቢሆንም ግን ቀልቧ ሀብታም ነው፣ አእምሮዋ ሀብታም ነው። ለዛ ነው ልቧ የተሰበረም እና እኛን የምትመጠን ልጅ ስሉት እኔ ራሴ ደነገጥኩ ማለት ነው። ምክንያቱም በቃ ጽናት ምን ትሆናለች አልኩኝ። በጣም ከባድ ነው። አዎ አልጋ ላይ ሆኖ ራሱ አንድ ላይ ሆኖ ኪራይና ጽናት አንድ አልጋ ላይ ሆኖ አይታውል። ግን ደግሞ ይሄ ግን እንደምትጣሉ ወይንም እንደምትቀራረቡ አውቃለሁ። ቢሆንም ግን ኪራይና ያቺኛው ልጅ እንዲቀራረቡ እንዲፋቀሩ አግዥኝ። እኔ ፈለግሽን አድርግልሻለሁ፣ የፈለግሽ ስራ ራሱ ከፍትልሻለሁ፣ አግዝሻለሁ እያላት ነው። እሷ ደግሞ እኔ ምንም አልፈልግም እያለችው ነው። ጽናት የምትፈልገው ፍቅር እንጂ ብር አይደለም። በእርግጥ ደሃ የሆኑ ሁሉ ብር ብቻ ይፈልጋሉ፣ ለብር ብቻ ይኖራሉ አይደለም፣ ደስታም ይፈልጋሉ። ለዛ ነው ጽናትም ቆራጥ ልጅ ናትና ወስኜ ብሏል። እና በጣም ነው ያዘነችው። ግራ ተጋብቷል ክራም። ምክንያቱም ጸባዋ ሲቀያየር የጽናት ጸባይ ተቀያይሯል። አባቱም ስመጣ በጣም ጭንቀት ፈጥሮበታል፣ የጽናት አባት ማለት ነው። ምክንያቱም ተማሪ እንደሆነችም አሳይተዋለች። ይሄንም ደግሞ መቼ ነግራለሁ እያለች እሱም ሳትነግራቸው ወደ ቤታቸው ተመልሷል። መቼ ነው? ይሄንንም አባቴ ዋሽቻለሁ። ስለ ፍቅርም እንደውም ሁለቱም በነበሩበት ጊዜ እነግራቸዋለን እያለ ነበረ ኪራይ። ግን ደግሞ ጽናት እምቢ ያለች ጊዜ አሁን አይደለም። የአባቴ ልብ ይሰበራል። ምክንያቱም እኔ እዛ ሀገር ስንት ወንዶች መጥቶልኝ ነበረ፣ ስንት ባል መጥቶልኝ ነበረ። እኔ ግን አሻፈረኝ ብዬ ወደ ከተማ መጣው። አሁን ደግሞ አባቴ ይሄን ብሰማ ያ ጊዜም
እሷ ወንድ ፈለጋ ነው ከተማ የሄደችው ስላሉኝ እኔ ደግሞ እውነት አላደርገውም። ይህን አባቴ ከሰማ የምር አባቴንም የሰዎችን ያወሩትን በፊት ያምነዋል። ስለዚህ ወንድ ፈለጋ ነው በቃ ከተማ የገባችው። ወይ አልተማርኩ ወይ ደግሞ የሆነ ነገር አላደረግኩ፣ ለአባቴ ምንም አላስደሰትኩም። ስለዚህ ይሄ ነገር ይቆይ እያለች ነበረ ጽናት። ብቻ እንኳን አልነገሩም፣ ምክንያቱም አሁን ይሄ ነገር በመሀል መጥቷል። ቢሆንም ግን ደግሞ የሚወስኑት ወሳኝ የሆነ ሰው ክራይ መሆን አለበት። በአሁኑ ሰዓት ክራይ ለጽናት በጣም ያስፈልጋታል፣ መወሰን አለበት። ይሄ ሁሉ ውስብስብ ነገር ውስጥ አስገብቶ ወደ ኋላ ካለ የጽናት ህይወት በጣም ይሰባበራል፣ ሰውም አትሆንም። እስኪ ያስቡ፣ አንደኛ ተደፈረች፣ በግዴታ ተደፈረች፣ አረገዘች፣ ልጇም ደግሞ በፍቅረኛዋ ምክንያት አጣች። አሁንም ደግሞ ድጋሜ ለምኗት እኔ አገባሻለሁ፣ አፈቅርሻለሁ፣ አላንቺ ህይወት የለኝም እያለ ተንበርክኮ እሷን አገኛት። አሁን ደግሞ ሌላ ሰው መጥቶ ሌላ ሴት እንድታገባ እንፈልጋለን ስባሉ ጽናት ምን ይሰማታል? ይምር ጠንካራ ናት፣ በጣም ጠንካራ ብረት ናት። ከሷ ማማር ይቻላል። ግን ደግሞ አሁን ይህ በጣም ከበደ። አሁን ያሁኑ በጣም ከባድ ነው። የሚወዱትን ሰው አሳልፎ መስጠት በጣም ይከብዳል። ማንም ሰው እኔ ራሴ ቢሆን የሚወደውን ሰው አሳልፌ መስጠት ይከብደኛል። ምክንያቱም ይሄ ህይወት እኮ ነው። ትዳር የሚወዱትን ሰው ጋራ መኖር በቃ ህይወት ነው። ደስታ ምን ኃይል እንደተደሰቱ አይተናል እኮ። ያ ቀን ራሱ ድራማ ማየት በጣም ደስ ይላል፣ ያስደስታል። ጽናትም ፈገግ ብላ ክራይም ፈገግ ብሎ እኔ ካሁኑ በኋላ ከአንቺ ጋራ ከሆንኩኝ ሁሌ ደስተኛ ሆናለሁ ብሎ ወስኗል። እሱም በቅርቡ ሽማግሌ ልኬ ተጋብተን ወደፊት የምንወልደው ልጆች እናስብ፣ የወደፊታችን ህይወት እናስብ እያለ ጥሩ ጥሩ ምኞታቸውን እየተመኙ በዛሬ ቀን ደግሞ ይሄ ሲፈጠር ያሳዝናል። ልብ ሰባሪ ነገር ነውና ይሄ ነገር ክራይ እንዳይሰማ፣ ምክንያቱም ከሰማ ትንፋሹ ያጣል። እናቱ እንደዚህ መሆን አይፈልግማ። በጣም ከባድ ህመም ነው የገጠማት የክራይ እናት። የምር ያሳዝናል። ታውቃላችሁ ይሄ ህመም በጣም ከባድ ነው። ፈጣሪ ከዚህ ይሰውረን እና በዛሬ ቀን ግን በጣም ተሰብራለች ማለት ነው ጽናት። ለክራይም ለምህሩም ለማንም አልነገረችም፣ በራሷ ብቻ ይዛለች። ግን ደግሞ ልጅቷን እየጠበቀች ነው። ልጅቷ ስትመጣ እንግዲህ እንዲፋቀሩ ታደርጓለች ማለት ነው። እና ያለን ግን ክራይ መቼም ቢሆን ይሄን አይቀበልም። በአሁኑ ሰዓት እሱ የሚያስፈልጋትን ሴት አይተዋል። ጽናት የሱና የሱ ብቻ ነው። ሁሉንም ለይቶ አይተዋል። ማነው ሶስም አይተዋል፣ ቤትም አይተዋል። ግን እንደ ጽናት ሴት አላገኝም። እና ስለዚህ አይቀልድም። እሱ ካሁኑ በኋላ ጽናት ህይወት ላይ ስለማይቀልድ ያሁኑ ከባድ ሁኔታ ስለሆነ ለክራይ ብትነግሮ ይሻላል። የእናቱን ህመም እንኳን ደብቃ የጋብቻ ነገር የትዳር ነገር ብትነግሮ ይሻላል። ብቻዋን ከያዘች ራሷን ትጎዳለችና ማለት ነው። ግን ደግሞ ያ ክብሮን ከክራይ ጋራ ተጣልቶ ከዛ ቤት ስለወጣ የክራይ አባት ተቆጥቷል። እኔ ግን እንደመስለኝ ያ የክራይ ወንድም ሳይሆን አይቀርም። ብቻ አይታወቅም። ደህና ሁኑ ውዶቼ።